እህትሽ አይደለችም? አታዛዝንሽም? አንሻት እስቲ እንጠይቃለን። ችግር የለም። እሺ አንዴ አንሺ። አታሳዝንሽም? አንዴ ብቻ እንጠይቃለን። ማታ ሙሉ እኛ ሌሊት ሙሉ ትላንት የጀመርነው አንቺ ፈጣሪሽ ብቻ የጀመርነው አይደል እንዴ? አናሳዝናችሁ? ኧረ በእግዚአብሔር ሰው እኮ እኛ አናሳዝናችሁ። በሮመዳን እየለመናችሁ ቆይ እኛ አናሳዝናችሁ። ሌላ እኛ ሰው መሆናችን እኮ ሰው ልጅ ሆኖ ሳያጠፋ የሚኖርበት ሰው የለም አይደለም። ሁላችንም እንሳሳታለን እኮ ሁላችንም ማወርበት ቃላቶችን እንጠቀማለን እኮ። ያንን አንድ ቃል ተጠቅማችሁ ታዲያ እንደዚህ ከይቅርታ በላይ ያለ ከይቅርታ የሚበልጥበት ነገር አለ ወይ? ይቅርታ አላለችም። እሺ ቆይ ቆዩ የኔ ውድ አንዴ ብቻ ፎቶን ቀና አርግልኝ። አንዴ ብቻ ልለምንሽ። ዛሬ ጾም ነው ያዝራታል። ጾም ነው በጾም ምድር እየለመናችሁ አንዴ ብቻ አንሺ። እሺ አንዴ ብቻ አንሺ። ቆይ ሰናይት ምንም አታደርግሽም። ማርያምን እንደ ኢትሽያት እሷ አንድ ቢሆን አንዳንድ ሰዎች ሆዳቸው ቲማት ሆዳቸው ባዶ ነው አፍ የሚያወሩ እኔም እንደዚህ ነው። ሆዴ እንደምት ባዶ ነኝ፣ ግን በአፌ በጣም ሚላሳም ነኝ። ለዛ እንጂ እንደዛ አይነት ሰው ብዙም እንትን አታደርጉ። ታያት እሷ በንዴት ያንሳት ልታወራም ትችላለች። ይሄንን መከታተል አለብንም ሁላችን። አንቺ አሁን ለምሳሌ ነገ አንድ ቦታ ተሳስተሽ አንድ ቃል ብትያወሪ ይሄ ህዝብ እኮ ዛሬ ያዘጣል እኮ ይሄችን ቃል የተጠቀምሽበት ቃልና እቺን የተጠቀምሽበት ቃል ህዝብ ያዘ። አንዱ ቢረሳ አንዱ አይረሳም። ተቃለሽ አንቺም አንድ ቀን ምናልባት ሌላ ቤት ሄደሽ ተሳስተሽ ልታወሪ ትችላለሽ። ሰው ነሽ። አችልም ግን ያን ሰዓት ደግሞ ይሄንን ቃል ከተያዘ ደግሞ አንቺን እንደማይለቅሽ ይወቅ። ስለዚህ ይሄንን ነገር ምንድነው ማቶ ሆኖ አለብን። ሁላችንም ኢታሞች ነን፣ እህትና ወንድማሞች ነን። የሰው ገር ነን ያለንበት። አንዱን ካጠፋ አንዱን ተው። አንቺ የሽባት ነገር ግን ሊከደለሽም ካለ አንድ ሰው ይቅርታ ከጠየቀ ሁሉንም ነገር ማቶ ሆኖ አለብን ማከታተል። አንቺ ለምን እንደዚህ ቃል ይሄንን ቃል ለምን ተጠቀምሽ አንባል? ለምን ሰላም አንዴ ብቻ ታንሳና እናወራለን። እኛ እኮ ህዝባችን እኮ ነው እየለመን ያለ ነው። ለአንድ ሳሜራ እኮ ህዝብ ነው እየለመነ ያለው አይደል እንዴ? አንቺ ህዝብን አታከብርም? እህቶችሽ የስደት እህቶችሽ አታከብርም እንዴ? ለምንሽ አይደል እንዴ? አንቺ አንዴ እያልንሽ እኮ ነው። አንቺ አንዴ ወይኔ ጉዴ! አንድ ሰው የምታከብር ሰው የለም እንደዚህ ውስጥ ምን? ቆይ ነፍስ የገደለ ሰው እኮ እሷ እኮ ምንም እሺ ወይኔ ላይላ እሷ አንቺ የእናት ማፀን ነሽ የወጣሽ በደለ አመሰግናለሁ። ፎቶ ስላነሳሽ የኔ ማር ግን አመሰግንሻለሁ። እውነት ክበሪልኝ። ግን የእናት ሆድ የወጣንበት ከእናት ማፀን የወጣ ሰው እንደዚህ አደርግም። ምንም አድርጊ፣ ሌላ ነገር ምንም አድርጊ፣ ግን ፎቶን አትዘጋዝቁ። እመቤቴ ምስኪን አትዘጋዝቁ። በቃ በቃ ነው ትታረጋ። በትራ ተራሩ ወይ ዳካምኩኝ እኮ ነኝ። በጣም ዳክማለሁ። ወይኔ ሰላም፣ እንዴት ናችሁ? አዲስ ጌዲ ነኝ። ደህና ናችሁ? ሰላም ይሻላል። ሰላም እየጮክ ነው። ነጋልሽ አይደል? የኔ ቆይ አንቺ ያለሽ አላሳው ምንድነው የምትቆለው? ለምንድነው ሞተር እሺ እኔ እያወራሁ ነው። እሺ ሰላም ልበል ብዬ ነው። እሺ ያወራሉ የኔ ቆንጆ። ሁላችሁንም ሰላም ብያለሁ። ወይኔ ደከምኳችሁ እናንተ ጮጋራችሁ አይለኝ። ወይኔ አስደከሙን እኮ
በመጀመሪያ ሁላችሁም ደህና ናችሁ ወይ? አሁን ገብቼ ነበር ዳጊ ቤት ማለት ነው። ዳጊ ፎቶውን ስላነሳሽ በጣም እጅግ አድርጌ አመሰግንሻለሁ። ቅድም ብዙ ሰዓት ጮኬ ነበር የወጣሁት። እግዚአብሔርን ፎቶዋን አንሺና ማውራት ያለብንን ነገር በውስጥ እናወራለን ብዬሽ ብዙ አውርቼሻለሁ። አሁን ከደቂቃዎች በፊት ማለት ነው። አሁን ፎቶውን ስላነሳሽ እጅግ በጣም እናመሰግናለን። እና ደግሞ እኛ ያለንበትን እያወቅን ፎቶ መዘቃዘቅ ማስተዳደብ ሳይሆን ያለውን ነገር በውስጥ መጨረስ ነው አይደል እንዴ? እና እኮ እርስ በርስ መጣላት ለምን አስፈለገን እዚህ ጋር ማለት ነው? እንትና ማነች ሰሙ በእርግጥ የሆነ አንዳንዴ ስትናድር ሳታቅ የሚታወጣው ንግግሮች ሊኖሩ ይችላሉ። ይሄ ደግሞ የአፍ ወለምታ ነው በስህተት ነው ብለን ማለፍ ስንችል ነገሮችን እያባባስን እንዴ 10 ነበረ 100 እጥፍ እያደረግን ከማውራታችን በፊት በምን ምክንያት ነው እንዲያወራቸው? አውርታም ከሆነ በትክክል ጋብታ ይቅርታ ትጠይቃለች። ግን ደግሞ ስለ ማውራቷ እናንተ ምን ያህል እርግጠኞች ናችሁ ነው? አንዴ ቮይስ ሰምተናል ትላላችሁ፣ አንዴ አውርታለች ትላላችሁ። አውርታ ከሆነ ወደ ሳይሆን እህቶቿን በግድ ገብታ ይቅርታ ትጠይቃለች። ገባችሁ አይደል? ባይሆንም እንኳን ምን አለበት በይቅርታ ብንተላለፍ እኛ እርስ በርስ ማለት ነው። ምን አገባን እኛ? ያገናኘን የሀይሚ እና የብሩኬ አድናቂዎች በእነሱ ምክንያት አይደል የተገናኘ ነው። ማታ ስቲል የሀይሚም የብሩኬን ፎቶ እየተዘቀዘቀ ነበር። እግዚአብሔርን በጣም ቲጂ ገብታ እንደውም እያወራች ነበር። እኔ እንትን ማለት ራሱ ደብሮኝ ነው ዝም ያልኩት። በጣም ነው የደነገጥኩት። የሃይሚና የብሩኬን ብቻ አይደለም ሰሚራ የሃይሚና የብሩኬን ብቻ አይደለም የሙሼ የሩታ እናት ብዙዎቹ እየተዘቀዘቁ ነው። ሰላምዬ ዋምን እነሱ ይኸውልሽ እውነት ለማውራት ሰሚራ ማለት የጥንት ደጋፊያቸው ነች። እውነት ለማውራት ማለት ነው። እዚህ ጋር ስለ ሃይሚና ስለ ብሩክ ከሷ በላይ ማንም አያውቅም። ገብቷቸዋል። በውስጥ የምታወራው ብዙ ነገር አጀክት የምታደርገው ጓደኛቸው ነች። ከሷ በላይ አናቅም። ስለዚህ አሁን በውስጥ ጨርሱ በቃ። የምን ይሄኛ እግዚአብሔር አይወ እኛ ሁሉንም እኮ ትላንትና የድሮዎቹ እኮ ችግር የለም እኮ ማሬ፣ የድሮ ጥንተኞቹ መቤትን ግን አሁን የመጠንበት አዲሶች እኛ ባጭባጭዎች አንድ ነገር መቆቆም ችልበት እኛ ነን። ረባሽ እኛ ነን። አንድ ነገር ትንሽ ነገር ሲደርስ ብለን እንነሳለን። ለምን ቆሚ ብለን ቦታው ላይ ሆነ ረጋ ብለን ለምንድን ነው እንደሰው ማናስበው? ለምንድን ነው ይሄ ነገር የት ይደርሳል? ይሄ ነገር እውነቱ ነው ወይ ተሳስታ ይሁን ተናዳ ይሁን በምን ቃል እንደተጠቀመች አናውቅም ብሎ ለምንድን ነው ማታስታውሽው? አዎ ትክክል ነሽ። በእርግጥ እንደዛ አይነት ነገር አንዱ ከአንዱ ሳምተው እንጂ ሁሉም ሪል እንዲያውርታለች ብሎ እኮ በቦታ ሆኖ ሳምተው አይደለም። ቢሆንም እንኳን በሳቱ አይ ይሄንን ፋይል ምዝጋ የታችን ማለት ነው። ዳጊታችን በጣም እናመሰግናለን። ለአንቺ ትልቅ ክብር አለው። እናመሰግናለን ስላነሳሽ ማቤተን በጣም ነው የሚያመሰግንሽ። በጣም ነው የሚወድሽ። በጣም ነው የሚያከብርሽ። ትልቅ ቦታ ላይ አንቺም ደግሞ ማየት ነው የምንፈልገው። እንደዚህ አይነት ቦታ የተወረደበት ቦታ ላይ ማየት አንፈልግም። አንቺ ነገ አንቺ ላይ ይሄ ነገር ቢደርስሽም ይሄ ህዝብ ወጥቶ ነው የሚጮሽ ታውቃለሽ። ምክንያቱም ሁኔታው ስላለሽ እኛ መቼም ሁኔታው ያለበት ቦታ ነው የሚሆነው። አንቺ ላይ ይሄ ነገር ቢደርስሽም ነገ ወጥቶ የሚጮሽ ይሄ እህቶችሽ ነው የሚደርስሽ። ይሄ እህቶችሽ ነው መከራሽም ላይ ደስታሽም ለሚሆነው ይሄ እህቶችሽ ነው። ዳጊ እናመሰግናለን። አሁን ማለት ነው ሌላ ወሬ ይቅርና ይኸውልሽ በቃ ይቅር፣ ምንም አታውሩ። ዳጊ በቃ ሌላ ወደኋላ ሄደን የምናወራበት ነገር የለም። ሰላም አዳምጪ። አሁን ሰሙዬ 1 ደቂቃ ገብታ ለምን አይታረቁም? በቃ ጨርሰናል። ይቅርታ መጠየቅ ደግሞ ትንሽነት ሳይሆን ትልቅነት ነው። አማርኛ ያ ከምባታ ወላይታ ምናምን እኛ አማርኛ አፍ መፍቻ ቋንቋችን አይደለም። ብንሳሳት አናፍርበትም። ሶ ገብታ 1 ደቂቃ ሰሙታች ካለሽ አለሽ አሁን 1 ደቂቃ ገብተሽ እንታረቅ ሁላችን። ይቅርታ ጠይቂ። አዎ ይቅርታ ማለት ራሱ ትናንትና አንድ ጊዜ ማስጠልን እንጂ ማቀበልን አያውቅም ብላለች። መልስላችሁ ሰሙዬ ቃል ማን እህት ቆያ እንደ ለሷን ቦታ ስጫት ወዬ አንድ ጊዜ አውሪ እዚህ ጋር ማለት ነው ሰሙዬ አንቺ አንዳንዴ ውስጣችን እንትን ያለውን ነገር ተውስጥ ሆኖ ይቅርታ ማለት ትልቅነት ነው። ይቅርታ ማለት ያ ማለት እኛ የድሮና የቆየ ደግሞ ብላችሁ አታውሩ። እኔ
አመቴ ነው ራሴን ሲከታተላቸው። ምክንያቱም ሁላችንም እንደዚህ ነን። እናቸው ወንድሞች ናቸው። አመታችን እነሱም ዩቱብ ተጀመሩ አመታችን እነሱም ከማን በላይ ሁሉም ያውቃቸዋል። ሁሉም እዚህ ዩቱብ ላይ ነው የምናውቃቸው። ማንም ተማንም አያንስም። ስልካችን ላይ ያስተዋወቀን ሰው አልሰጠንም። ሰው አልሰጠንም። ይህም ማወቅ አለባቸው። እከሌ በደንብ ያውቀዋል። እከሌ ከመታ ስልክ መያዝ እኮ ብርቅ አለ። ስልክ እኛም አለን፣ እኛም እናወራለን እንዴ። ይህንን መብት አትስጡ። እኔ በመብቴ በፍጹም አልደራደርም። የሚገርማችሁ ነገር ስለዚህ ስልኬን የሰጠኝ እንጂ ወይም ሰሚራ፣ እኔ ስምሽን እጠራለሁ ሰሚራ፣ በእውነት ነው የምልሽ። ለምን እንደጠየቅሽኝ ፎቶ ትነግሪኛለሽ። ፎቶ ላኪልኝ አልሽኝ። እኔ አንቺን ስም ያነሳሁት የለም። እኔ ፎቶ የለኝም። ሲጀምር ፎቶ ለምንድን ነው ላኪ የለም። ሰብስክራይብ ነው የምናደርግላቸው። ሌላ ምንድን ነው የምታወሩት እንዴ? ብሔር ለምን ይጠየቃል? እኔ ራሴን ብሔሬን ጠይቃኛለች ሰሚራ። ይህን ታመጣችሁት እንዴ? ምንድን ነው ሲጀመር ማለት ነው። እኔ አንድ ነገር ልንገራቸው። እነዚህ እቺስ ሰላም ማለት ነው። ሰላም ከዚህ በፊት ከሰሚራ ጋር እኔ አንድ ነገር ልንገር። ሰላም ይሄ ማለት ነው ሁሉ ጊዜ ሰሚራ የምትባለው ናት ሰው የምታስበው። ሁሉም ነገር ያለው እሷ ማን ሰጣት ሲጀመር መብቷ ማለት ነው። እዚህ ጋር ሚዲያ ላይ ሁላችን እኮ ደጋፊ ነን። እሷ ብቻ አይደለም ሀይሚና ብሩክ እዚህ ያደረሰችው ከጥንትን ደጋፊ መሆን ትችላለች። ግን እኛ ሁላችን በስልክ ነው አይደል? አለበለዚያ ማለት ነው። እኔ አሁንም አለቃችሁ ልንገራችሁ የምር እሺ በቃ ነገር የምታባብሰው አሁን እባካችሁ እናንተ ጋር ሰሚራና እናንተ ችግር ካለ በውስጥ እንጨርሳለን። በውስጥ እንጨርሳለን። እኛ ግን ይሄንን ፋይት እንዝጋ። ሌላ ችግር ካለ በውስጥ አውሩልን፣ በውስጥ እንጨርሳለን። ሰሚራና እናንተ መሀል ቂም ካለን የሆነ ነገር ትንሽ ካለን እኛ በውስጥ እንጨርሳለን። ኃላፊነቱን ወስደን እንጨርሳለን። ግን እዚህ ሚዲያ ላይ እንዳይወጣ ብዙ ነገር እንዳይወጣ ብሔር አትጠይቁ። ሴቶቹ አረጋጋጮች ብሎ እየተጣሉ ነው ብሎ ስማችን ብዙ ቦታ እየተበላሹ ነው። በእናታችሁ ይሄ እኛ እኮ ትልልቆች ነን። ይቅርታ አልልም ካለች ነገም ወታ ትሳደባለች ማለት ነው። እኔ ማርያምን ማለት ነው እንደዛ ካለች ያን ካት እኮ ለምን መሰለች ይሄ ህዝብ እኮ ኃላፊነቱን ተቀብሎባት ነገ የምትሳደብ ሰውና ሀገር ይሳደብ እንዴ? የኔ ውድ ማለት ነው። ስሚ የኔ ውድ ስላከበርሽን አክብረሽ ስላነሳሽው በጣም እጅግ አርጌ አመሰግናለሁ። አላህ ያክብርሽ ማለት ነው። ጾመኛ ነን እኛ ማለት ነው። ትላንት ነው የጀመርነው ይሄን ነገር ማለት ነው። ስለዚህ አክብረሽ ስላነሳሽ በጣም እናመሰግናለን። ጾመኛ ነን። ይሄን ሁሉ የምናወራው እየሰራን ሽንት ቤት እየገባን ወዲህ ፎቅና ታች ምድር እየወረድን ነው።